ሕዝቤን እስራኤልን እንደገና ወደ ራሴ እመልሰዋለሁ። ስለ ራሴ ስል፣ ስለ ስሜ ስል፣ ስለ ኪዳኔ ስል ሕዝቤን አምጥቼ በዚህ ምድር ላይ እተክለዋለሁ አለ እግዚአብሔር። ምሕረት ያላገኘ የተባለውን እምረዋለሁ። ስትሄዱ ዘው ብላችሁ ሄዳችሁት ስትመለሱ ልጄን ከፍዬ ነው የገዛኋችሁ። ሆሴ አንድ ሰው በደለኝ ነው ያለው። እግዚአብሔርስ የሰው ዘር በደለኝ። እግዚአብሔርን እንወቅ፣ እናውቀውም ዘንድ እንከተለው። የሚቃጠል ጨጓራ የለውም እግዚአብሔር። እኛ ብንሆን ለዘላለም ተቆራርጠን ነው የምንቀረው። እግዚአብሔርስ ስንል ይመጣና ኑ ሹጡ አይደለም እኮ የሚለው ያስጮኸንን ይመታዋል። ለምንድን ነው እንደዚህ የምታሰቃየን? ጠላትን ተበቅሎ እንደገና ክሶ ልጆቼ ሲል፣ እኛስ እዚህ ውስጥ ገብተን ሲሞቀን እንበጠብጣለን። ሕዝቤን እስራኤልን እንደገና ወደ ራሴ እመልሰዋለሁ። ታዲያ ሂድና ተናገር፣ በድላችሁኛል፣ አሳዝናችሁኛል፣ ልቤን ሰብራችሁታል። አዎ እኔ አምላካችሁ እግዚአብሔር ታማኝ ሆኜ እያለሁ እናንተ እምቢ ብላችሁኝ ተመልሳችሁ ሄዳችሁብኛል። አዎ ተመልሼ ዋጋ ከፍዬ ገንዘብ አረጋቸዋል። ሚስቱ በድላ ትታው እንደሄደች አንዱ ምሳሌ እሱ ነው። ትታኝ ሄደች፣ ጥላኝ ሄደች ሲል ሕዝቤ እኔን እምቢ ብሎ አምጾ ወደ ባዕድ አገር ይሄዳል። በዚያስ ለ70 ዓመት ይማረካል፣ ይሰቃያል፣ ዋጋ ይከፍላል። ብሎ ሲጮህ እኔ እግዚአብሔር ዋጋ አውጥቼ እመልሰዋለሁ። ወዴት? ወደ አባቶቹ ምድር። ቁጥር 23 እሱ ነው። ስለ ራሴ ስል፣ ስለ ስሜ ስል፣ ስለ ኪዳኔ ስል ሕዝቤን አምጥቼ በዚህ ምድር ላይ እተክለዋለሁ አለ እግዚአብሔር። እተክላለሁ ሕዝቤን። ምሕረት ያላገኘ የተባለውን እምረዋለሁ። ክብር ለእግዚአብሔር። ምሕረት ያላገኘ ብዬ የጠራሁትን እግዚአብሔርን የጠራው ሕዝቡን ይህንን ምሕረት ያላገኘ ብዬ የጠራሁትን ሕዝቤን እምረዋለሁ። ሪስቶር አረጋለሁ፣ እንደገና እምረዋለሁ፣ እመለስለታለሁ አለ እግዚአብሔር። ይሄም አልበቃውም፣ ቀጠለ። ሕዝቤ አይደላችሁም አለ እግዚአብሔር። መጣና ኃጢአታቸው ጣራ ሲነካ ጠርዝ ላይ ሲደርስ እግዚአብሔር መጣ እንደዚህ፣ ሕዝቤ አይደላችሁም። ባለፉት ሳምንታት ደጋግሜ አንስቻለሁ አንድ ቃል። እኛ ክቡር ነን፣ እኛ እንደዚህ ነን ሲሉ እስራኤላውያን ወደ ኋላ ሄጄ ከየት እንደመጣ ዘርህን ልንገርህ እንዴ አለ እግዚአብሔር። ትዝ ይላችኋል። አባትህ ኬጢያዊ እናትህ አሞራዊ እኮ ናት። ከዛ ከከነዓን ምድር አይደል የጠራኋቸው። እነሱንስ ከከለዳያ መንደር ከኡር ከጣዖት አምልኮ እኮ ነው አብርሃምን የጠራሁት። አብርሃም እኮ ምርጥ የተባለው እኔ ጠርቼው ነው። በራሱ ምርጥ አይደለም፣ እኔ ነኝ የጠራሁት አብርሃምን። ከዛ እግዚአብሔር እየበደሉ ኃጢአት እየሰሩ ሲያስቸግሩት ሕዝቤ አይደላችሁም እንደውም አለ። እንደውም ወደ ኋላ መለሳለሁ። ከነዓናውያን አይደላችሁ እንዴ እናንተስ ብትሆኑ? አሕዛብ አይደል ቅዱስ ያልኳችሁ እኮ ቀድሼ ነው። ልዩ ያልኳችሁ እኮ ለይቼ ነው። ክቡር የተባላችሁት በመካከላችሁ እኮ አድሬ ነው። እንደውም ሕዝቤ አይደላችሁም ያልኳችሁን መጽሐፍ እንደሚል ከፍጥረታችሁ የቁጣ ልጆች እግዚአብሔር አልፈልገውም፣ አሳልፌ እሰጣለሁ። እኔ መሳፍንት መጽሐፍ ላይ በጣም ምፈራቸው ክፍሎች አሉ። ምናልባት የሶምሶንን ታሪክም ስለሰበኩት በጣም ምፈራቸው 7 የተጠቀሱ ቃላት አሉ መሳፍንት መጽሐፍ ላይ። 7 ጊዜ ነው የገባው። እግዚአብሔር ሕዝቡን ተወ፣ እግዚአብሔር ሕዝቡን አሳልፎ ሰጠ፣ እግዚአብሔር ሕዝቡን በጠላቶቹ እጅ ላይ ተዋቸው ይልና አንድ ቃል አለ፣ በጣም የሚያስፈራ ቃል። እግዚአብሔር ሕዝቡን ሸጠ የሚል ቃል። ሸጠ ማለት እግዚአብሔር ዋጋ ተደራድሮ ይሄን ያላምጡ ይሄን ያል ማለት አይደለም። አልፈልግም ማለት እግዚአብሔር ምን ነው በምር ይቅርበል አስቸገሩኝ እንኩ ብዬ ለጠላቶች ከእጄ ላይ እንደ እግዚአብሔር ያለ ማንም የለም።
ሸጠ የሚል ቃል ታነባላችሁ። ከዛስ ሕዝቡ ጮኸ ይላል። እግዚአብሔርስ ተመለሰ ይላል። የሚቃጠል ጨጓራ የለውም እግዚአብሔር። እኛ ብንሆን ለዘላለም ተቆራርጠን ነው የምንቀረው። እግዚአብሔርስ ስንል ይመጣና ኑ ሽውጡ አይደለም እኮ የሚለው ያስጮኸንን ይመታዋል ከኋላ። ለምንድን ነው እንደዚህ የምታሰቃያቸው? ጠላትን ተበቅሎ እንደገና ክሶ ልጆቼ ሲል፣ እኛስ እዚህ ውስጥ ገብተን ሲሞቀን እንበጠብጣለን። ሰለቸኝ እጁ ብቻ ምንድነው ዝም ብሎ መና የሚያበላኝ ምግብ ቀይርልን ይላሉ። ሕዝቤ አደላችሁም እላችኋለሁ ብዬ ነበር። ተናግር ሕዝቤ አደለም ብዬ ነበር። አሁንስ የተጠሩትን ሕዝቤ እላችኋለሁ። እነርሱ አንተ አምላኬ ነህ ይሉኛል። እኔ ግን ይሄንን የማደርገው ዝም ብዬ አይደለም። አንፈልግህም ብለው ጥለውኝ ነው የሄዱት። ስመልሳቸው እንደሄዱበት ዝም ብዬ በቀላሉ አልመልሳቸውም። ዋጋ ያስከፍሉኛል። ሲሄዱ ዝም ብለው ነው የሚሄዱት። ጥለውኝ ሲሄዱ አይነግሩኝም። ትተውኝ ሲሄዱ አያማክሩኝም። እግዚአብሔር ሆይ ጥዬ ልሄድ ነው አይሉኝም። ራሳቸውን የማገኛቸው ቤተ ጣዖት ውስጥ ነው። ከነዓናውያን አማልክት መሃል አገኛቸዋለሁ። እነሱ ግን ሲሉ እነሱን ለመመለስ እኔ የምከፍለው ዋጋ አለ። ለዚህ ማስረጃ የሚሆነው ሆሴ ሄደ ተነስታ ብን ብላ ሄደችውን ሚስትን ብን ብላ መመለስ አትችልም። ዋጋ ታስከፍልሃለች። የወሰዷት ገንዘብ ይቀበሉሃል። ገንዘብ ከፍለ ነው የራስ የምታረጋት። እኔንም ይሄው ዋጋ ታስከፍሉኛላችሁ አለ እግዚአብሔር። ስትሄዱ አትነግሩኝም፣ ስትመለሱ ዋጋ ታስከፍሉኛላችሁ አለ። ላንብብላችሁ ምዕራፍ 3 ላይ ቁጥር 2 እንደዚህ ይላል። ስለዚህ 15 ሰቅል ጥሬ ብርና በአንድ ቆሮሶ ተኩል መስፈሪያ ገብስ ገዛኋት። ጉድ! መጽሐፍ ቅዱስ ላይ ያለ እግዚአብሔር ሉዓላዊ ነው። ተጭኖት መጣ ሆሴዕ። ምሕረት አርግላት አለው እግዚአብሔር። ሕዝቤን ልምር ነው ያለው። ሂድና ግዛ ሲለው ገንዘብ አወጣ ሆሴዕ ከቤቱ። ይሄን ያህል ሰቅል እህል ያዝ አለው። ከዛስ በቃ የሚተመንብህ ይደርስብሃል። ትታው ሄዳ ዋጋ የሚከፍለው እሱ ነው። ጥላው ሄደችው እሷ ናት። ገንዘብ የሚያወጣው እሱ። ከፈልኳል፣ ገዛዋታል፣ በአደባባይ ገዛዋታል። ይሄ አንድ አይነት ቃል የት መሰላችሁ መተገኙት? አንድ አይነት ቃል ኤፌሶን ምዕራፍ 1 ቁጥር 7 ላይ በደሙ በተደረገ ቤዛነት እንዲያው በጸጋ ይጸድቃሉ የሚል ቃል አለ። በደሙ በተደረገ ቤዛነት የሚለው ቃል ሉትሮ የሚለው ቃል ክፍያ ማለት ነው ትርጉሙ። ባይዘው እኛስ እንዲያው በጸጋ ነው የጸደቅነው። እግዚአብሔርስ ከፍዬ ነው። ምን ከፈልክ? ደም። ምንድነው ደሙ? የልጄ ደም። ስትሄዱ ዘው ብላችሁ ነው ሄዳችሁት። ስትመለሱ ልጄን ከፍዬ ነው የገዛኋችሁ። ዋጋ አስከፍላችሁኛል አለ እግዚአብሔር ሕዝቡን። ለ70 ዓመት ነው የምትሄዱት። ሕዝቤ አይደላችሁም ብልም አልችልም። እኔ ታውቃላችሁ፣ አልችልም። እመልሳችኋለሁ፣ የራሴ ያረጋችኋለሁ። ስቆጣ እስከ መጨረሻ አልቆጣም። ስገስጽም ልመልስ ነው የምገስጸው። ስቀጣም አባት ልጁን እንደሚቀጣ አርጌ ነው የምቀጣው። እስከ መጨረሻ አልሰብርም። እዚህ ሆሴዕ መጽሐፍ ላይ ነው እርሱ ሰብሮናልና እርሱም ይጠግነናል የሚለው። እኔ ስሰብር ድቅቅ አላረግም፣ እንደምጠግነው አርጌ ነው የምሰብረው። እግርን ስሰብር ከአጠገቤ እንዳሸሽ ፈልጌ እንጂ ሰባራ ላረጋህ አይደለም። መልሼ እኮ ጠግነሃለሁ። ስትበስ እንደማሳቅ ደግሞ ፈውሰዋለሁ። የሚጤስ ጧፍ አላጠፋም፣ የተቀጠቀጠ ሸምበቆ አልሰብር። ድቅቅ ብላችሁ ስትመጡብኝ ቅንጥስ አላረጋችሁም፣ ጠጋግኜ እንደገና አቆማችኋል። አይ ጠፍቷል፣ በቃ የለም፣ ሊሞት ነው፣ ሊያልቅለት ነው ሲባል እንደሚጨስ ጧፍ ሲሆን እንደምንም ብዬ አሟሙቄ እሳት አረገዋለሁ። በፍጹም እስከ መጨረሻ አልቆጣም ይልና እንደዚህ ይላል፣ የሳተ አይመለስምን? የደከመስ አይነሳምን? እኔ እግዚአብሔር አልመልሰው
የሳተው ከኔ ነው፣ የሄደው ከኔ ነው፣ እምመልሰው እኔ ነኝ ይላል እግዚአብሔር። ስትሄዱ ንገሩኝ እኮ ነው እግዚአብሔር እኮ የሚለው። አትሊስት ስትሄዱ ንገሩኝ፣ ተመለሱ ላለው። ስትሄዱ አትናገሩም። እዛ ባዕድ ምድር ሄዳችሁ ትጮኻላችሁ፣ ዋጋ ታስከፍሉኛላችሁ አለ። በቀደመው ኪዳንስ ችግር የለውም፣ ይሄን ያህል ቆሮሶ ምናምን እየተባለ ይሄን ያህል ሰቅል ይገዛል። አዲስ ኪዳን ነው እግዚአብሔር ዋጋ ያስከፈለው። ያኛው ስለ 70 ዓመት ምርኮ ሄደውበት ነው። አሁን እኮ ለዘላለም ሞትና ጥፋት ነው ሰው የተጋዘው። አይ ያኔ በ15 ሰቅል ተመልሰዋል። አሁን አይመለስም። መመለሻው አንድ ብቻ ነው። ያኔ ሆሴ ነው ሚስቱን የመለሳት። አሁን እግዚአብሔር የማይቆጠር ሕዝብ ሊመልስ ፈለገ። ሆሴ የክርስቶስ ምሳሌ ነው። አብያው ያዛል፣ የክርስቶስ ምሳሌ ነው። ያገባት ሴት ደግሞ በዚህ በክርስቶስ ኢየሱስ በኩል ሊታረቀው የወደደው ሕዝብ ነው። በጣም ቀጥተኛ ነው። እናንተ ግቡና የሆሴን መጽሐፍ አጥኑት። ሪዴምቲቭ ፕሮግራም ይገርማቸዋል። የእግዚአብሔር የቤዛነቱ ሥራ፣ የማዳኑ ሥራ፣ የተሄደው መንገድ ርቀት፣ የተከፈለው ክፍያ። እኔ በእውነት ነው የምላችሁ ከምዕራፍ 4 ጀምሬ ሳነበው ይሄ ዘመን የተደገመ ነው የሚመስላችሁ። ሕዝቡ ይሰራ የነበረው ሥራ አንድ አይነት ነው ከዚህ ዘመን ጋር። አመጹብኝ የሚለው እግዚአብሔር በጣም ተመሳሳይ ነው። ስለዚህ እግዚአብሔር ዋጋ ከፍዬ እመልሳችኋለሁ አለ። እመልሳችኋለሁ። ግን ዋጋ ከፍዬ ከመለስኳችሁ በኋላ ስትመለሱ በብዙ ዋጋ መክፈል ነው የምትመለሱት። ከተመለሳችሁ በኋላ ግን በምተክላችሁ ምድር ላይ ደግሞ የምትኖሩበት አይነት ደግሞ ሕይወት አለ ይላል። ተመልሶ መሄድ አይቻልም ይላል። ሆሴ በጣም ዋጋ ከፈለ ከእግዚአብሔር ጋር አብሮ። እቺን ሴት ለመመለስ ሆሴ ያየው ዕዳ አይደለም፣ የተሰቃየው ሲቃይ። አንዳንዱ እኮ አይጻፍም፣ አንዳንዱ አይጻፍም። እግዚአብሔር እንዲጻፍ የፈለገውና ለጥቅማችን የሚሆነው ይጻፋል እንጂ አንዳንዱን አይጽፈውም። የሚወስናቸውን ውሳኔዎች፣ የሚራመደውን እርምጃ፣ የሚጨክነውን ጭካኔ አይጽፈውም። አንድ ሰው ወደ ቤቱ ለመመለስ የሚከፍለው ዋጋ። እግዚአብሔርን ግን ይዩት። ሆሴ አንድ ሰው በደለኝ ነው ያለው። እግዚአብሔርስ የሰው ዘር በደለኝ አለ። ጥፋታቸውስ የዘላለም ሞትና ፍርድ የሚያስገኝ ነው አለ። እግዚአብሔር የሰው ልጆች ላይ ሞት ቢፈርድ ጻድቅ ነው። እግዚአብሔር የሰው ልጆችን ሰብስቦ ሲኦል ነው የምትገቡት ቢል ትክክል ነው፣ በፍጹም ጽድቁ ነው። እግዚአብሔር ግን እንደዚህ አለ፣ እመልሳለሁ። እግዚአብሔር የሚመለስ አይደለም። ጠቦት ታርዶ በግ ታርዶ የሆነ መስዋዕት ቀርቦ የሚመለስ አይደለም እግዚአብሔር ሲሉት፣ ምንድነው የሚያስከፍለኛል? ልጅን እከፍላለሁ። ይሄንን ሁሉ ከፍዬ ድጋሚ ሕዝቤ ብዬ እጠራለሁ አለ። በገዛ ምድሬ ላይ ለራሴ ስላለ እኮ እግዚአብሔር። ይሄ እኮ በሆሴ ዘመን እኮ የተፈጸመ ትንቢት አይደለም፣ በክርስቶስ ኢየሱስ በእኛ ነው የተፈጸመው። ለራሴ ስላለ እግዚአብሔር፣ ለራሴ ስላ በምድሪቷ ላይ ለዘላለም እተክላቸዋለሁ አለ። እስራኤልን ከነዓን የሚባል ሀገር ለዘላለም አይደለም የተከላት፣ ሰማይና ምድር ሲያልፍ አርፎ የሚያልፍ ምድር ነው እሱ። ለዘላለም እተክላለሁ እኮ የኛ ነው። በምድር ላይ እግዚአብሔር የሚያዘጋጀው አዲስ ሰማይ አዲስ ምድር አለ። ከሰማይ የሚወርድ አዲስ ከተማ አለ። ስለ ራሴ ስላለ እግዚአብሔር ያልተማረ የተባለውን ምሬ ሕዝቤ አይደለም ያልኩትን ሕዝቤ ነው ብዬ እነሱ አምላካችን ብለው በምድር ላይ ለዘላለም ከኔ ጋር እተክላቸዋለሁ። ይህንን አደርገዋለሁ አለ እግዚአብሔር። ምን አድርገ ሲባል እምከፍለውን በሙሉ ከፍዬ የሚያስወጣኝን በሙሉ አውጥቼ ማድረግ ያለብኝ አደርጋለሁ። አልመለስም። ብዙ ያስከፍላል፣ እከፍላለሁ። አንድ ልጅን እሰጣለሁ። ልጅ መስቀል ላይ ያጣጥራል። አሁን በ15 ሰቅል እህል አይደለም፣ ልጅ ነው ያጣጥር። አደርገዋለሁ፣ እመልሳለሁ። ሕዝቤ ለዘላለም ከኔ ጋር እንዲኖር በአዲሱይቱ ምድር ላይ እተክለዋለሁ። ሕዝቤ የኛ ነው። ስንሄድ አልነገርነውም። ሲመልሰን ብዙ ዋጋ ከፍሏል። ኦልሬዲ ተመልሰናል። አጠገባቸው ያለው ሰው መልሶናል በሉት። ድገሙና ነገሩት፣ መልሶናል። ክብር ለኢየሱስ ይሁን። ከዛ በኋላ ግን ማስጠንቀቂያዎች ይነግራቸዋል። ከተመለሳችሁ በኋላ ተጠንቀቁ።
ከዚህ በኋላ በማስተዋል ተራመዱ። በጣም በጥንቃቄ በማስተዋል ተራመዱ። ከዚህ በኋላ ካላስተዋላችሁ የምትከፍሉት ዋጋ ምናልባት ድጋሚ እኔ ከዚህ በኋላ ልከፍለው ላልመጣ እችላለሁ ይላቸዋል። ምዕራፍ 4 ቁጥር 17 አካባቢ ብትሄዱ የማያስተውል ሕዝብ ይገለበጣል። ከዚህ በኋላ ካላስተዋላችሁ አሁን ስንሄድ አላወቅንም ካላችሁ ስመልሳችሁ እያወቃችሁ ነው አላችሁ። ከዚህ በኋላ አረማመዳችሁ፣ አረጋገጣችሁ፣ አካሄዳችሁ በሙሉ በጥንቃቄ መሆን አለበት። በእውቀት መሆን አለበት። በመረዳት መሆን አለበት። ድናችኋል። እንድትድኑ የተከፈለ ክፍያ አለ፣ በጣም ትልቅ። ከዳንን በኋላስ በጥንቃቄ መራመድ አለብን። ሆሳና በእግዚአብሔር ስም የሚመጣ የተባረከ ነው ብለው አይደል? እንደሱ አይደለም? የዘንባባ ዝንጣፊ መሬት ላይ ያደረጉ ኢየሱስ በአህያው ውርንጭላ ላይ ተቀመጠ ይላል። ኢየሱስ አህያው ውርንጭላ ላይ ቁጭ ብሎ የሰው ልጆች ለማዳን ሊሞት እኮ ነው። ሲገባስ እንደ ንጉሥ ነው የገባው። ትክክል ንጉሥ ነው። ንጉሥ ነው የሚሞተው። ትንቢተ ዘካርያስ ላይ ምዕራፍ 10 ላይ ነው እነሆ ንጉሥሽ በአህያ ውርንጭላ ወደ አንቺ ይገባል የሚል ቃል አለ። ኢየሱስ አንደኛ እሱን ትንቢት ሊፈጽም ነው። ሁለተኛ ንጉሥ ሆኖ የአህያ ውርንጭላ ላይ የተቀመጠ ብቸኛ ኢየሱስ ነው። ንጉሥ ከሆነ ከፍ ያለ ነገር ላይ ነው የሚቀመጠው፣ ወይ ፈረስ ላይ ወይ ሰረገላ፣ የተሻለ ነገር ነው። የአህያ ውርንጭላ በጣም ሚድል ክላስ ላይ ያለ አቅምም ገንዘብም ስልጣንም የሌለው ሰው ነው የሚቀመጠው። ንጉሥ ሆኖ እናንተን ለማዳን ነው የመጣሁት ብሎ ሚድል ክላስ ላይ። አንድ አዲስ ኪዳን ላይ አንድ ጥቅስ ያየሁት ዘመሩ የሚል አንበባቸው አላነባ። የጌታ እራት ላይ እኮ ዘመሩ የሚል ቃል አለ። አታነቡማ ሲቃይ ስለሆነ እንዴት ዘመሩ ብላችኋል። ማቴዎስ እንዴት ጻፈው ብላችሁ የጌታ እራት ከወሰዱ በኋላ ዘመሩ የሚል ቃል አለ። ባይዘው ዘምረውም ሐሙስ ማለት ነው ኢየሱስ አዘመራቸው። እነ ማቴዎስ ዘመሩ ብቻ ነው። ምን አለ መዝሙሩ ቢጻፍ? ጌታ ይባረክ። ዘምረው ወረዱ። ከዛ ሲቃዩ ሲቃይ ነው እንዴ? ኢየሱስ እኮ ሳይሞት እኮ ነው የጨረሰው። ለምንድን ነው የምትሰቃየው ሲሉት ለእግዚአብሔር ልገዛለት ምን ህዝብ ለዋጅለት። ይሄ ሳምንት እንደውም በጣም ትክክለኛ ሳምንት ነው። ትክክለኛ ሳምንት ነው ይሄ ሳምንት። ይሄንን እያሰብን የምንከርምበት በጣም ትክክለኛው ሳምንታችን ይሄ ሳምንት ነው። ተዘምሮለታል። ዛሬ ማለዳ ኢየሱስ ተዘምሮለታል። ህዝብ ሁሉ ተሰብስቦ ልብሱን እያነጠፈ ፈሪሳውያን መጡና ምንድነው ያሉት? ኢየሱስን ህዝቡን ዝም አሰኛሉት። ለምን ዝም አሰኘዋለሁ አለ። እምሞትለት ህዝብ ነው። የሚሰቃየው ለዚህ ህዝብ ነው። ዛሬ የዘንባባ ዝንጣፊ ያነጠፈ ህዝብ ነው እኮ ነገ ስቀለው ያለው። ስቀለው አንፈልገውም፣ በርባን ይፈታ፣ እሱ ይሰቀል፣ ንጉሳችሁ አለ ጲላጦስ። ጲላጦስ ንጉሳችሁ ሲል ምንድነው ያሉት? ከቄሳር በቀር ንጉስ የለንም አሉ። ታውቃላችሁ? አደባባይ ላይ እግዚአብሔርን ካዱት። አንፈልግም ከቄሳር የአሕዛብ ንጉስ በፊታቸው እንዴት ፈቀዱ የሚል ቃል አለ ብሉይ ኪዳን ላይ። ተቆጣው ይላል እኮ የአሕዛብ ንጉስ በፊታቸው እንዴት ፈቀዱ ይላል። ቄሳር ነው ንጉሳችን፣ ይህንን አስወግደው አሉት። ተውኝ አላለም ኢየሱስ። እስከዛ ጠርዝ ድረስ እግዚአብሔር ታግሶናል። እስከዚያች መጨረሻዋ ሰዓት ድረስ እግዚአብሔር እከፍላለሁ ይላል። ሲሰድቡት ስለዚህኛውም ስድብ እከፍላለሁ ይላል። ጎኑን ሲወጉት ስለዚህኛው ማሰቃየታችሁም እከፍላለሁ። ይህንን ሁሉ አልፌ ነው ገንዘብ ማረጋችሁ ይላል። ገዳዮቹን፣ ሰቃዮቹን፣ ረጋሚዎቹን ኢየሱስ እየተንከራተተ ተሰቃየ ሲሄድ ምን ብለው ነው የጮት? እርግማኑ በእኛና በልጆቻችን ላይ ይድረሳሉ። ምን አይነት ጭካኔ እኮ ነው ሰው! ይሄንን ሁሉ ሲሉ ግደለው፣ ስቀለው፣ በዚህ ምክንያት የሚመጣ እርግማን ካለ በእኛ ቀጥሎ በልጆቻችን ይድረስ አሉ። ይሄንን ሰው አስወግደው፣ አንፈልገው። አውቀውት ይሁን ስሜታዊ ሆነው ይሁን አላቅም፣ ከፍለዋታል። በርግጥ ከፍለዋታል። እግዚአብሔር ግን ምንድነው ያለው? እምራለሁ። ኢየሱስ ይሄንን ሁሉ ሰበሰበና መጨረሻ ላይ መስቀል ላይ ሆኖ እንደዚህ ያለ
የሚያደርጉትን አያውቁምና እስከዛች ሞመንት ድረስ የተደረገውን ሰበሰበው። ወግተውት ገርፈውት የሾህ አክሊል አድርገው አሰቃይተውት መሞት ይሻላል ከዛ አይነት ሲቃይ። ሞት ይቀላል በዛ መንገድ ከማለፍ። እዛ ድረስ ያለውን ስብስብ አደረገውና ተሸከመው። የዓለምን ሁሉ ኃጢአት ኢየሱስ ላይ ተሸከመ። አየህ፣ በዚህ ያህል ገንዘብ ግዛው፣ ሄጄ በአደባባይ ገዛዋት ያለው ኢየሱስ አደባባይ ነው ትራንዛክት ያደረገው። አየህ፣ እግዚአብሔር አደባባይ ነው ዋጋ አውጥቶ የከፈለው። ሉትሮ ራንሰም በደሙ በተደረገ ቤዛነት አደባባይ ላይ ነው ሄዶ ሆሴ ሚስቱን የገዛት። እግዚአብሔርስ አደባባይ ላይ ነው፣ በጓዳ አይደለም የተከናወነው። ይሁዳ ነው ጓዳ ገብቶ 30 ጥሬ ብር ያለው። እግዚአብሔር የሰው ልጆችን ለመዋጀት አደባባይ ነው ደም ያፈሰሰው። አደባባይ ኢየሱስ ይቅር ያላለው ያልተማረ ኃጢአት የለም። እግዚአብሔር የዛን ቀን ቀረ ያለው በደል የለም። በሙሉ ሰብስቦ በልጁ ደም እግዚአብሔር የሚገባውን ክፍያ ተከፍሏል አለ። እንዲያው በጸጋው ይጸድቃል አለ። ማማን ይጽደቅ አሉት ሁሉም። ደና ሰው ይመረጥ ሲባል አመንዝራይቱን ሚስትህን ነው ሂድና ከአደባባይ ግዛ ያለው። ደናው ነው አይደለም። የበደለ ኃጢአተኛውን አመፀኛውን ክፉ የተባለው ማር ይቅር በል። ይቅር እላለሁ እኔ እግዚአብሔር ቅዱስ ነኝ። ሆሴ ደካማ ነህ። ሆሴ አቅም የለህም። ሆሴ አንተም በተለያየ መንገድ ትደክማለህ፣ አቅም ታጣለህ። ሂድና ማር። እኔ ቅዱስ ነኝ፣ ስተት አልባ ነኝ፣ ሕዝቤ በድሎኛል፣ እመራዋለሁ። ፊገራቲቭ ነው። በስዕላዊ በጣም ምሳሌያዊ በሆነ መንገድ ነው ሆሴን ያቀረበው። ቅዱስ እግዚአብሔር ምህረት አደረገ። እግዚአብሔርን እንወቅ፣ እናውቀውም ዘንድ እንከተለው። አሕዛብ የወሰዱባችሁን የተበላውን ዘመናችሁን እንዳትደግሙ ይላቸዋል እግዚአብሔር። ዘመናችሁ 70 ዓመት ተበልቷል፣ እንዳትደግሙ። ከዚህ በኋላ በጥንቃቄ ኑሩ። እስራኤል ገና ሕፃን ሳለ ወደድኩት፣ ልጄንም ከግብፅ ጠራሁት። ይህን ቃል አታስታውሱትም? አዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ ወደ ግብፅ ምድር ዮሴፍና ማርያም ይዘውት ሄደው ልጄን ከግብፅ ጠራሁት የሚለው በኢየሱስ ነው የተፈጸመው። ይሄ ቃል እግዚአብሔር ልጄን ከግብፅ ጠራሁት ልና እስራኤልን ምንድነው ቀጥሎ? እስራኤልን ገና ሕፃን ሳለ ወደድኩት አለ። ስለኛ ነው አይደለም የሚያወራው? ስለ እስራኤል እኮ ነው የሚያወራው። ገና ሕፃን ሳለ ምንም ሳያውቅ ወደድኩት አለ። ይሄ ገና እስራኤል አሁን እስራኤል አድጓል። ይሄ የምርኮ ዘመን ስለሆነ በጣም አድጓል። ከግብፅ ጠራሁት ማለት በሙሴ በኩል እግዚአብሔር ያደረገውን ማዳን እያወራ ነው። ያኔ ገና አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ ምናምን ገና እስራኤል ልጅ ነበር አለ። ገና ሕፃን ነበር እስራኤል። ገና በግብፅ ምድር እያለ ምንም ወደዚህና ወደዚህ አያውቅም ነበር እስራኤል። ገና ሕግ አልሰጠውትም አለ። ግብፅ እያለ ምንም የማያውቅ እስራኤልን ልጅ ሆኖ ወደድኩት አለ። እንደዚህ ወደድኩት አለ። ከዛስ እግዚአብሔር ምድረ በዳ ላይ ቆሞ ከግብፅ ጠራሁት አለ እስራኤልን ናውጣ። አሁን እግዚአብሔር እስራኤልን ከግብፅ ጠራሁት ይላል። ዝም ብሎ ናውጣ ያለ አይመስልም? ዘጸአትን ያላነበበ ሰው ሆሴን ብቻ የማንበብ ዕድል ያለው ሰው ባይዘው ናውጣ ብቻ አይመስልም? 10ሩ ተአምር፣ በኩር መግደል፣ በረዶ ማዝነብ፣ ጨለማ ማድረግ፣ እባጭ ማድረግ፣ ይሄንን ሁሉ ሰብስቦ እግዚአብሔር ጠራሁት። ለካስ ይጠራ ነው እግዚአብሔር ሲጠራ አንተ ያን ሁሉ አርጌ ጠራሁት ሕዝቤን ልጄን ከግብፅ ምድር ናውጣ። እስራኤል ከግብፅ መጠራቱን ጌታ ኢየሱስ ክርስቶስ ደግሞ በአካል አሳየ። ብሉይ ኪዳንን ሰብስቦ ጌታ ኢየሱስ ክርስቶስ ስለፈጸመው ሰብስቦ ፈጸመው። ወደ ግብፅ መውረዳቸውን ግብፅ ወርዶ አሳየ። ከዛ ተመልሰው 40 ዓመት ያክል በምድረ በዳ መቆየታቸውን 40 ቀንና 40 ሌሊት ጾሞ ጸልዮ አሳየ።
ከዛ ወደ ከነዓን ምድር መድረሳቸውን ጌታ ኢየሱስ ክርስቶስ በጣም ይፋዊ በሆነ አይነት መንገድ አገልግሎቱን ጀምሮ ምልክቶችና ድንቆችን ተአምራትን ሙሴ በምድረ በዳ ያደረገውን በሙሉ ጌታ ኢየሱስ ክርስቶስ ደገመው። ስለራሱ ሲናገር ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅ ሊሰቀል ይገባዋል እያለ ታይፖሎጂካሊ ሙሴ የኔ ምሳሌ ነው፣ በምድረ በዳ ያረጉት ጉዞ ይሄ ነው አለና ወደ ከነዓን ምድር እግዚአብሔር ዮርዳኖስን እንዳሻገረ በገልጌላ ሸለፈታቸው እንደተወገደና ኢያሪኮ ሰጥማ ያ ምድር እንደተወረሰ ጌታ ኢየሱስ ክርስቶስ ዮርዳኖስ ማለት ትርጉም ሞትና ፍርድ ማለት ነው። ሞትና ፍርድ ተከፍሎ መሻገራቸውን ለማሳየት ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ። ወደ ከነዓን የገቡት ሞትና ፍርድ ተቆርጦ ጌታ ኢየሱስ ክርስቶስ መስቀል ላይ ሞቶ ከነዓንን ከፈተ። ለአባቶቻችሁ ተስፋ ያረኩት ይሄ ነበረ፣ ኑ ግቡ ያላቸው ጌታ ኢየሱስ ክርስቶስ እግዚአብሔር በኔ በኩል ተስፋ የሰጣቸው ይሄ ነው፣ ወደ ዘላለም መንግስት ኑ በኔ በኩል ተቀላቀሉ። የብሉይ ኪዳን ታሪክን ጌታ ኢየሱስ ክርስቶስ በ33 ዓመት ተኩል ስብስብ አድርጎ ድርግ አለቀ። መጽሐፍት ሁሉ ተፈጸሙ። የቀረ የብሉይ ኪዳን ትንቢት የለም። ኢየሱስ ሰብስቦ ጨርሶታል። ለዛ ነው ጌታ ኢየሱስ ክርስቶስ የመጨረሻ የእግዚአብሔር ምሕረት እሱ ነው። የመጨረሻ የእግዚአብሔር መገለጥ እሱ ነው። የመጨረሻው የእግዚአብሔር ኃይል እሱ ነው። የመጨረሻው የእግዚአብሔር ጥበብ እሱ ነው። የመጨረሻው ሊቀ ካህናችንም ኢየሱስ ነው። እግዚአብሔር በክርስቶስ ኢየሱስ በኩል ጨርሷል።